ሰላም ጓደኞች እንኳን በሰላም መጣችሁ። እኔ ሚስ ሮዚ እባላለሁ። ዛሬ ደግሞ ማስተምራችሁ ስለ ስሜቶች ነው። ስሜቶች ማለት በእንግሊዘኛ feelings ስለ feelings ወይም ስሜቶች አስተምራችኋለሁ። ወይ ደግሞ አክት አድርጌ ወይም ድራማ ሰርቼ እንዴት ያንን ስሜቶች ለማስረዳት እሞክራለሁ ለእናንተም እንዲገባችሁ። እሺ ተዘጋጅታችኋል? ጎበዞች እንጀምር። መጀመሪያ ማስተምራችሁ ስሜት ምን ይባላል መሰላችሁ? ደስታ እና ሰው ደስ ብሎት ደስ ያለው ሰው እንደዚህ ብዙ ጊዜ ታገኙታላችሁ። ብዙ ሳቅ ፊቱ ፈገግ ያለ ሳቅ ያለ አንዳንዴ ሊዘል ይችላል በደስታ እጁን ወደ ላይ ሊያደርግ ይችላል ወር ልታረግ ትችላለች። ደስታ ይሄ ደስታ ደስታ ይባላል። ደስታ እሺ። ደግሞ የደስታ ተቃራኒ ሁለተኛ ማስተምራችሁ ስሜት የደስታ ተቃራኒ ሐዘን ይባላል። ሐዘን ደግሞ እንደዚህ ሐዘን ያዘነ ሰው ሊያለቅስ ይችላል። ፊቱ በቃ የከፋው ይመስላል። እንደዛ አይነት ግን ደስታ የሆነ ሰው ሳቅ ይላል። ያዘነ ሰው ደግሞ ሊያለቅስ ይችላል። ሐዘን ሁለተኛው ስሜት ሐዘን። ጎበዞች። ሶስተኛው ደግሞ ማስተምራችሁ ስሜት ቁጣ ይባላል። ቁጣ ደግሞ ሰውን የተቆጣ እንደሆነ እንዴት ታውቃላችሁ መሰለው? ብዙ ጊዜ ቁጣ ነው በቃ ኮስተር ያለ ሰው ብዙ ጊዜ የተቆጣ ሊሆን ይችላል። መቆጣት ወይም ሰውን በቃ እንደዛ እንደገና ምለው ቁጣ ወይም መቆጣት። እሺ አሁን ደግሞ ሌላ ማስተምራችሁ ደግሞ ኩራት የኮራ ሰው እንደዚህ ሆኖ ልታገኙት ትችላላችሁ። የኮራ ሰው ኩራት ትንሽ ሊከብድ ይችላል እሱ ቃል። በእንግሊዘኛ ደግሞ ፕራውድ ቀጥ ብሎ እንደዚህ የቆመ ፕራውድ ወይም ኩራት። የኮራ ሰው ኩራት። ሌላ ደግሞ ማስተምራችሁ ስሜት መድከም። የደከመው ሰው ደግሞ እንዴት ታውቃላችሁ መሰላችሁ? የደከመው ሰው እንደዛ ነው። ድካም ብዙ ጊዜ ዲፕ ብሬት ሰው ወስዶ ወይም የደከመው ጊዜ እንደዛ ሊያደርግ ይችላል። ድካም ወይም መድከም። ድካም እንደዛ ነው። እሺ ሌላ ደግሞ እንቀጥል። ማስተምራችሁ ስሜት ጭንቀት ወይም መጨነቅ በእንግሊዘኛ worried ይባላል። worry ጭንቀት። እንደዚህ ያለው ሰው ደግሞ የተጨነቀ ሰው ሊሆን ይችላል።
እኔ ሳቅኩኝ፣ ግን የተጨነቀ ሰው ብዙ ጊዜ አይስቅም። በቃ የተመጨነ ፊቱ በቃ ሲጨነቅ እንደዚህ ሊሆን ይችላል። ጭንቀት ወይም መጨነቅ ወይም ጭንቀት። አሁን ደግሞ ሌላ ማስተምራችሁ ስሜት መደንገጥ 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 ደግሞ ሰው እንደደነገጠ እንዴት ብላችሁ ታውቃላችሁ? መደንገጥ እንደዛ ነው። መደንገጥ በእንግሊዘኛ ደግሞ to be scared እንደዛ ነው። ድንገጥ መደንገጥ። የደነገጠ ሰው እንደዛ ታውቃላችሁ። እስኪ አሁን ገምቱ። እኔም በፊቴ ምን አይነት ስሜት እያረኩኝ እንደሆነ አሁን ይሄ ምንድነው? ይሄ ስሜት እንደዚህ ሲሆን ወይም እያለቀስኩኝ ከሆነ ሐዘን 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 ይባላል። እንደገና እስኪ እንድናስታውሰው እንደጋግመው ብዬ ነው። ደግሞ ሌላ ደግሞ ስሜት ያላስተምርኳችኋል። ሰው ደግሞ ብዙ ጊዜ መደንበር ሳይሆን ይቅርታ፣ መደበር የደበረው ሰው እንዴት ታውቃላችሁ? እንደዚህ ላሳያችሁ። የደበረው ሰው ደግሞ እንደዚህ ሆኖ ልታገኙ ትችላላችሁ። የደበረው ሰው የደበረው ወይም ቦርድ ይባላል በእንግሊዘኛ። የደበረው ሰው ሰዓቱን እያየ ብሎ ይጠብቃል አይደል? እንደዛ ነው። እስኪ አሁን ደግሞ ይሄ ምንድነው? መደንገጥ ድንገጥ ወይ መደንገጥ ይባላል። ይሄ አሁን ደግሞ ታስታውሳላችሁ? ደስታ ይባላል አይደል? እንደዚህ እስካልኩኝ ኖ እንደዛ አይደረግም ኖ ካልኩኝ ይሄ ቁጣ ወይም መቆጣት። እንደዚህ ካልኩኝ ኖ እያልኩኝ ከተናገርኩኝ እየተቆጣሁኝ ይባላል። እሷ እየተቆጣች ነው። መቆጣት ወይም ቁጣ። ኖ አይደረግም፣ እንደዛ አይደገምም፣ እንደዛ ኖ ቁጣ። ያ ቁጣ ይባላል። አሁንስ ወይ ይሄስ ጭንቀት ይባላል። ጭንቀት መጨነቅ ወይም ጭንቀት። ጎበዞች፣ ጭንቀት አይደል? ሌላ እስኪ ሌላ ያልተማርነው አለ። ሌላስ መድከም። እንደገና ካስታወሳችሁ የደከመው ሰው ደከመው ሰው እንደዛ መድከም። በተኛ ትፈልጋለሁ ካልኩኝ ደክሞኛ መድከም ይባላል። እነዚህ አሁን ያስተማርኳችሁ ስሜቶች፣ ሁሉንም አላስተማርኳችሁም፣ ግን አንዳንድ ስሜቶች አሁን ተምረናል ጎበዞች።